ስለ ማስተዋል ነው የምናገረው ከጎናችሁ ያለውን ሰው የዛሬው ርዕስ በሉት የዛሬው ርዕስ በሉት ጌታ በነገር ሁሉ ማስተዋል ይስጥ በሉት ማይፈልግ ሰው አለ እዚህ ቤት የለም ሁላችንም ያንን ማስተዋል እንፈልጋለን ይሄንንም ለሚሰሙን ሰዎች ነው የምለው ምንድነው ደስ ያሰኘ ብላችሁ ብትሉኝ በጣም ወሳኝ የሆነ ነገር ነው ይሄን ነገር ዛሬ ሼር ማድረጋችሁ ከህይወታችን ጋር ከያንዳንዳችን ህይወት ጋር ከያንዳንዳችን ሁለንተና ጋር መቼም የስኬታችንም ወይም ደግሞ የውድቀታችንም ምክንያት ብየስል ማስተዋል ወይም አለማስተዋል ነው የመባረካችንም ሳልለው ማይቀርም ስለዚህ የበረከቶቻችን ሁሉ ምንጭ ማስተዋላችን ናቸው ከበረከቶቻችን ደግሞ ዞር ያልንባቸው አንዳንድ ሁኔታዎች ቢኖሩ ያለ ማስተዋል ምክንያት ማስተዋል ኪ ነገር እንደሆነ መጽሐፍ ቅዱስ ይናገራል መቼም ስለ ማስተዋል ስናነሳ ሁሉንም ነገር መናገር ባልችል ይሄ የአዲስ ኪዳኑ ቃል ጳውሎስ የተናገረው ነገር በጣም ወሳኝ እንደሆነ ሳስብ ወደ ኋላ ተመልሼ መጽሐፍ ቅዱሶችን መመርመርና ማጥናት ጀመርኩ አሁን ዛሬ ላይ ይሄንን ነገር ምነግራችሁ ሰዎች ቅድም እንዳልኳችሁ እኔ ደስ ይለኝ የነበረው ነገር ምንድነው ብላችሁ ብትሉኝ እግዚአብሔር እዚህ ነገር ውስጥ ህይወታችንን ይክተተውና ከብዙ ድካም ከብዙ ችግሮች ከብዙ ውድቀቶች ልበለው አጠቃልዬ ከብዙ ነገር ውስጥ የሚያተርፈን ቃል ነው ምናወራ ያለው ምክንያቱም ሐዋርያው ይሄንን ቃል አሁን ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ጢሞቴዎስን ሲመክረው ያለው ምንድነው የምልህ ነገር ሁሉ እንዲገባ ካለው የምናገረው ነገር ሁሉ እንዲገባ የማስተምረው ትምህርት ሁሉ እንዲገባ የሚሄደው መንገድ ሁሉ እንዲገባ ጌታም በነገር ሁሉ በሉልኝ ቶሎ በል ድምጻችሁን ፈልጋል ምን ይስተ ማስተዋል ይስተ ፍራይዴ እዚህ የነበራችሁ ሰዎች ጸሎት ስንጸልይ ወንድሜ አላዛር ጸሎት ሲመራን የነበረው በማስተዋል እኔ እንደውም በጣም ከመደነቅ የተነሳ ተነስቼ አሳየሁት የተዘጋጀውበትን ነገር ለምን የበለጠን ስፓር አረገኝ እንጸልይበትም የነበረው ነገር ሳንነጋገር እግዚአብሔር ስለ ማስተዋል ነው እግዚአብሔር ይባረክ አሜን ማስተዋሉ ወደኛ ቤት ይምጣስቴ አሜን በሉ አይዟችሁ ማስተዋሉ ወደ ህይወታችን ይውጣ በማስተዋል የሚመራ ህይወት በማስተዋል የሚመራ ትዳር በማስተዋል የሚመራ ቤተሰብ በማስተዋል የሚመራ አገልግሎት በማስተዋል የሚመራ ሁሉ ነገር ከእግዚአብሔር ነገር አይጎልም ማለት ነው አሜን ስለዚህ ነው ሐዋርያው ምን ይለናል ጌታም በነገር ሁሉ ምን ይስጥ ይላል በሉት እንደገና ደጋግመዋለሁ ዛሬ ምን ይስጥ ይላል ማስተዋል ይስጥ ለምን በማስተዋሉስ ብዙ የምናተርፋቸው ነገሮች ስላሉ ነው እና ይሄ ጳውሎስ እነዚህ ናቸው 5 ነገሮች አሁን እዛ ላይ የምታዩቸው 5 ነገሮች ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ላይ ጌታን በነገር ሁሉ ማስተዋል ይስጥ ሲል በምን እናስተውል የሚለውን ነገር ማሰብ ጀመርኩ እና እነዚህን አሁን እግዚአብሔር የረዳኝን አብረን እንድናያቸው መፈልጋቸው ነገሮች እነዚህን 5 ነገሮች ይጠቀልላሉ በያስባለው ከዛም የተረፈ ነገር ካለ እናንተ እንደምታርጉት አርጉት ግን የመጀመሪያው እግዚአብሔርን የምታውቅበትና በፊቱ የምትመላለስበትን ማስተዋል ይስጥ ያለ ነው በምን ሲጀምር ምንድነው ያለው ጌታም ጳውሎስ ያለው ምንድነው ጌታም በነገር ሁሉ እቺ በነገር ሁሉ ማለት ብዙ ነገር አለበት ማለት ነው እኔ ጋር ናችሁ አይደል በነገር ሁሉ የሚለው ነው ትንሽ እንደው አንድ ፍሬምወርክ ለመስጠት አንድ 5 ነገሮች ያነሳውት ስለዚህ የመጀመሪያው እግዚአብሔርን የምታውቅበትና በፊቱ የምትመላለስበትን ምን ይስጥ ማስተዋል ይስጥ ይያለን ነው እንዴት ነው በእግዚአብሔር ፊት የምንመላለሰው እንዴት ነው እግዚአብሔርን ለማወቅ ራሳችንን የሰጠንበት እንግዲህ ማስተዋል የሚለውን ጠቅለን እንዳናስቀምጠው ብዬ ነው ሁለተኛው የራስን ህይወት የምትመራበትን ምን ይስጥ ማስተዋል ይስጥ አንድን ሰው በስራ ማስተዋል ይስጥ በቢዝነስ ማስተዋል ይስጥ በአገልግሎት ማስተዋል ይስጥ በትዳር ማስተዋል ይስጥ በቤተሰብ ማስተዋል ይስጥ ብትሉት በራሱ ህይወት የራሱን ህይወት በማስተዋል የማይመራ ሰው ምንም ብታረጉት አይገባው ይሄን ነግራችኋለሁ የመጀመሪያው ነገር መጣበታለው የመጀመሪያው ነገር እንዴት ነው ሀብቴ ራሱን በማስተዋል የሚመራው
ይኸውላችሁ እግዚአብሔር በዚህ መንፈስ ያገኘን ዛሬ ጠዋት ያገኘን በዚህ በማስተዋል መንፈስ ያገኘን የብዙ ጥያቄዎቻችን ወገኖች የብዙ ጥያቄዎቻችን መልሶች ያሉት እዚህ ጋር የብዙ ጥያቄዎቻችን እኔ ብዙ ጊዜ የምለው ነገር ልንገራችሁ marriage counselors financial counselor እና እነዚህ ምንድነው ቴራፒዎች አሉ አይደል ምንድነው የፊዚካል ካውንስለሮቻችን በሞላ አላለው እኔ ከማናችንም የሚለዩ ሰዎች አይደሉም ስለ ትዳር የሚመክሩን ሰዎች ከኛ የተሻሉ አይደሉም ለምን እንደሚሻሉ ግን ነግራቸዋለሁ ምናልባት 5% ነው ከኛ የሚሻሉት ስለ ፋይናንስ የሚመክሩን ሰዎች ምናልባት በትንሽ ነገር ነው ከኛ የሚሻሉት ከኛ የተሻለ ነገር ኖሯቸው አይደለም ስለ ኤክሰርሳይዝ የሚመክሩን ሰዎች ከኛ የሚሻሉት በትንሹ ነው በብዙ ነገር አይሻሉ ለምን ብላችሁ ጠይቁኝ አንድ ቀን ቁጭ ብዬ ኤግዛምን አረኩኝ ሁሉም እነዚህ አሁን እንደ ምሳሌ ነው ያቀርብኩላችሁ የነገሩንና የሚነግሩን ነገር በሞላ የማናቀውን ነገር የነገሩን ነገር የለም ሁሉንም እናቀዋለን ለምሳሌ በፋይናንስ የሚመክሩን ሰዎች አትዝረክረኩ በመጠን ኑሩ እንደ ገቢ ተንቀሳቀስ ዝም ብለህ ክሬዲት ካርድ ኦኬ የማይመለከተኝ ነገር እንዳላወራ ብዬ ነው በመሃል anyways ግን ዝም ብለህ ክሬዲት ካርድ ያገኘው ብለህ አትጀልጥ ገንዘብ ሳይኖርህ ከገቢ በላይ አታውጣ እያሉ ነው የሚመክሩን አይደል ምን አዲስ ነገር ነገሩን ምን አዲስ ነገር አልነገሩንም እነሱ የነገሩ ምንድነው እነሱ የሚበልጡን በአንድ ነገር ነው የነገሩንን ነገር በማስተዋል ስለሚያደርጉት ነው ግልጽ ነው ማረው የሚያደርጉትን ነገር በማስተዋል ስለሚያደርጉት ብቻ ነው የሚበልጡን ስለዚህ ጳውሎስ ምን ይላል በጣም ወገኖቼ ሜዲቴት አርጌው እንኳን ተጻፈ ቃል አልኩኝ ጳውሎስ ምን ቢያስብ ነው አልኩኝ ለምን መሰላችሁ ጳውሎስ በማስተዋል ላይ እኔ ጊዜ የለኝም ብዙ ሐሳብ ስላለው ምን ይላል ጳውሎስ ማስተዋል ወደሚገኝበት ወደ ክብሩ ባለጸግነት ትገቡ ዘንድ እኔ ስለ እናንተ በጸሎቴ ምን አደርጋለሁ ይላል እጋደላለሁ ይላል ይሄ ለጢሞቴዎስ የሚመክረው ነገር ቤተክርስቲያን ላለነው ለሁላችን ምን ይለናል ማስተዋል ወደሚገኝበት ወደ እርሱ ባለጸግነት ትገቡ ዘንድ ወደ ክርስቶስ ማለት ነው ለምን የቆላስይስ ላይ በክርስቶስ ኢየሱስ ተሰውሮ ያለውን የጥበብና የማስተዋል መንፈስ ይሰጣችሁ ዘንድ በነገራችን ላይ መጣበታለሁ ማስተዋል is a spirit መንፈስ ነው ይሄ መንፈስ ያገኘን ዛሬ ወገኖች ያገኘን ታዲያ ይሄ ነገር ሲያገኘን ምን ይዳስሳል የሚለውን ትንሽ እንደ ፍሬምወርክ ልሰጣችሁ የፈለኩት አንደኛው በእግዚአብሔር ፊት እግዚአብሔርን በማወቅ አኳያ በፊቱ የምንመላለስበት ማስተዋል ይስጠን ራሳችንን ህይወት በስርዓት እንድንመራ ቅድም ባነሷቸውም ቶፒክ ሊሆን ይችላል በተለያዩ ርዕስ በተለያዩ የሁላችሁ ወገኖቼ አንድ ነገር ልንገራችሁ ብዙ ጊዜ ጴንጤዎች ስንባል ብዙ ጥሩ ነገር ኖሮን አንዳንድ ነገሮች ደግሞ አሉን ችግራችን ምንድነው ሁሉ ነገር እኮ በጸሎት የማይፈታ ነገር አለ ሁሉ ነገር እጅ በመጫን የማይፈታ ነገር አለ ሁሉ ነገር በዘይት የማይፈታ እሱ ቢሆን ኖሮ ጳውሎስ ይሄን ለጢሞቴዎስ አይመክረው በነገር ሁሉ ምን ይስተሃለው ማስተዋል ይስጥህ በነገር ሁሉ ማስተዋል ይስጥህ ኢቭን የጸለይከውን ነገር ካላስተዋልከው ዋጋ የለውም ኢቭን የጸለይክበት ያለውን ነገር ማስተዋል ከሌለህ ዋጋ የለህም ማስተዋል የህይወታችን ወሳኝ ነገር ነው ወገኖች የበረከቶቻችን የሰክሰሶቻችን የውድቀቶቻችን ምክንያት ማስተዋል ነው አንዳንድ ጊዜ አንዳንዶቻችን የማይሆን ነገር እያደረገን በሳምበዲ ጸሎት ወይም በእኛ ጸሎት የምንለውጠው ይመስላል አይለወጥም ስንፍናችንን ነው የምንጋፈጠው እግዚአብሔር የሚጠይቀን ነገር ብሎናል በነገር ሁሉ ምን ይስጥህ በሉልኝ ማስተዋል ይስጥህ እና እነዚህን ሐሳቦች በቤትህ በትዳርህ
ወይም ቤትንና ትዳርህን ምን የምታደርግበት የምትመራበት ምን ይስጥህ? ማስተዋል ይስጥህ። በጣም ብዙ ሰዎች በብዙ ነገር ላይ ሰክሰስፉል ሆነው በቤታቸው ውስጥ በጣም ትልቅ ማስተዋል ያስፈልገናል። አገልግሎትን እንደ እግዚአብሔር ፈቃድ የምትመራበት ምን ይስጥህ ይለዋል? ማስተዋል ይስጥህ። በእግዚአብሔር ቤትና ከቅዱሳን ጋር አብሮ የመኖርን ህይወት ማስተዋል ይስጥህ። እስቲ ቶሎ ብዬ አሁን ወደ ክፍሉ ልሰዳችሁ። በዚች ሐሳብ ላይ ነው ለመናገር የተዘጋጀው። ጌታ እንደረዳኝ እነዚህን ነገሮች አብረን እናያለን። ቅድም ብያችኋለሁ፣ ማስተዋል መንፈስ ነው ያልኳችሁ ዝም ብዬ ሳይሆን ኢሳይያስ 11 ላይ ከቁጥር 1 እስከ 14 ስለ ኢየሱስ ክርስቶስ በምድር ላይ ኢየሱስ ክርስቶስ ሲመጣ በምድር ላይ ሲያገለግል ስለ ነብዩ የተነገረው ኢሳይያስ አስቀድሞ የተናገረው ቃል ነው። እግዚአብሔር ቃል ቁጥቋጦን እያለ ለእሴይ ግንድ አዘጋጃለሁ ይልና ይሄ ቬሪ ፖፑላር የሆነ the seven spirit ተብሎ ቤተክርስቲያን ውስጥ የምንማረውና ያስተማርነው ነው። ሰባቱ መንፈሶች ምንድናቸው ብለን ብንል የእግዚአብሔር ቃል ሲናገር ፈጠን ብዬ ልናገር። ኢሳይያስ 11 ከ1 እስከ 4 ያለው ቃል የእግዚአብሔር መንፈስ መለኮታዊ መገኘት ወይም ስልጣን ማለቱ ነው። የእግዚአብሔር መንፈስ ያርፍበታል አለ ስለ ኢየሱስ ክርስቶስ። ከዛ የጥበብና የምን መንፈስ? የማስተዋል መንፈስ ያርፍበታል አለ። ከዛ የምን መንፈስ? የምክርና የምን የኃይል መንፈስ ያርፍበታል አለ። ከዛ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራቱ ደስ ይለዋል። አይኑ እንዳየ አይፈርድም፣ ጆሮ እንደሰማ አይበይንም። በምን ያደርጋል? በማስተዋል። ኢሳይያስ እንደገና 52ኛው ነው 54ኛው ምዕራፍ 52ኛው ምዕራፍ ላይ ስትሄዱ ባሪያዬም በማስተዋል ያደርጋል ይከናወንማል የሚል ቃል አለ። the same scripture የምታነቡት ኢሳይያስ 52ኛው አካባቢ የሚናገረው ስለ መሲሁ ነው። ስለ መሲሁ ነው። ባሪያዬ በምን ያደርጋል? በሉልኝ፣ በምን ያደርጋል? በማስተዋል ያደርጋል፣ ስለዚህም ይከናወናል። እግዚአብሔር በማስተዋል ይባርከን ዛሬ ጠዋት። ክብር ለእግዚአብሔር ይሁን። ታዲያ ቶሎ ብዬ ወደዚህ ነገር ስመጣ ማስተዋል ምንድነው የሚለውን ነገር ትንሽ እስቲ እንፍታው። ምንድነው ማስተዋል? ለእናንተ የሚገባችሁ ማስተዋል ምንድነው? ማስተዋል ሲል መጽሐፍ ቅዱስ በነገራችን ላይ በጣም ብዙ ይናገራል ስለ ማስተዋል። ማስተዋል ታዲያ ምንድነው የሚለውን ነገር ትንሽ ፈታ እናርገው ለመረዳት ያክል ነው። በመጽሐፍ ቅዱስ ውስጥ ማስተዋል ምንድነው የሚለን እውነትን ከሐሰት የመለየት ዴፊኒሽን ልስጣችሁ ትንሽ። እውነትን ከሐሰት የመለየት፣ የነገሮችን ትርጉም ከጀርባቸው ያለውን የመረዳት፣ ሁኔታዎችን በእግዚአብሔር እይታ መመልከት፣ መንፈሳዊ እና አእምሮአዊ ብቃት ነው ማስተዋል ማለት። ማስተዋል እውነትን ከሐሰት መለየት፣ የነገሮችን ትርጉም መረዳት፣ ሁኔታዎችን በእግዚአብሔር እይታ መመልከት፣ መንፈሳዊ በሆነ መንገድ ማለት ነው። ይሄ መንፈሳዊ እና አእምሮአዊ ብቃት ነው ትርጉሙ የሚሰጠን። ታዲያ ማስተዋላችን ከየት ይጀምራል ብላችሁ ብትሉ በጣም ደስ የሚለኝ ነገር ይሄን ያሰብኩኝ አንድ ነገር የተባረኩት ማስተዋላችን የጀመረው ጌታን በማወቅ ነው። እስቲ ለዚህ አሜን በሉኝ። አሜን። ማስተዋላችን የጀመረው ለምን? ምሳሌ ምን ይላል? ምዕራፍ 2 ቁጥር 6 እንዲህ ይላል፣ እግዚአብሔር ጥበብን ይሰጣል፣ ከአፉም ዕውቀትና ማስተዋል ይወጣሉ። አሜን። ምንጩ እግዚአብሔር እንደሆነ ይናገራል። እንደገና ምሳሌ 9:10 ምን ይለናል? የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ምንድነው ይላል? ማስተዋል ነው ይላል። ስለዚህ ማስተዋላችን የጀመረው፣ ክብር ለእግዚአብሔር ይሁን፣ እዚህ ውስጥ አልቆየም። ማስተዋላችን የጀመረው ጌታን በማወቅ ነው። የረዳን እግዚአብሔር ስሙ ይባረክ። ኧረ አሜናችሁን ልስማ። የመጀመሪያው በሕይወታችሁ ላይ በቃ ማስተዋል የጀመራችሁት ጌታ ኢየሱስ ክርስቶስን የሕይወቴ ጌታ ነህ፣ የቤቴ ጌታ ነህ፣ የዘመኔ ጌታ ነህ ብለን ወደ ሕይወታችን ያስገባለታል። ያን ማስተዋላችን ሀ ብሎ ተከፈተ። ማስተዋል የተከፈተው ያን ነው። ጌታም በነገር ሁሉ ያለ ለዚህ ነው፣ በነገር ሁሉ። ስለዚህ እነዚህን ነገሮች አብረን እንድናይ የምፈልገው ብዙ
ዝርዝር ውስጥ አልገባም። እነዛ ቀደም ያየናቸውን 5 ነገሮች ውስጥ ገብተን እንድናያቸው ፈልጋለሁ። በእያንዳንዱ ባልገባም አሁን የምናገራቸው ነገሮች እነዚህ ነገሮች ሁሉ ይገልጡልናል፣ ያሳዩናል ብዬላለሁ። አንድ በአንድ በቁጥር አልሄድም። ነገር ግን እነዚህን 5 ነገሮች ያዟቸው። የሚጠቅማችሁ ከሆነ በእነዚህ ሐሳቦች ላይ ነው የምናገረው። በእግዚአብሔር ፊት እንዴት መመላለስ እንዳለብን ማስተዋል ይለቀቅልን። የራሳችንን ሕይወት እንዴት እንደምንመራ ማስተዋል ይለቀቅልን። ቤታችንንና ትዳራችንን እንዴት እንደምንመራ ማስተዋል ይለቀቅልን። አንድ ዘመን ላይ አንድ ሰባኪ ስለ ትዳር ሲያስተምር አንድ ነገር ሰማው እና ምን አለ? ትዳር በጸሎት አይሰራም አለ። አልኩኝ ደንግጬ። አበሻ አይደለም። ከዛ ቀጠለና ትዳር ድንግጥ ብላችሁ ነው የምታዩት። ትዳር በጾም ጸሎት አይሰራም አለ። ኦኬ ታዲያ በምን ሊሰራ ነው አልኩኝ። ትዳር በሻላባላ አይሰራም አለ። ሃሌሉያ ወጋው ምናምን ጥሩ ነው እንወጋዋለን፣ እግዚአብሔር ይባረክ። ትዳር ግን የሚሰራው አለ ምሳሌ 24 ቁጥር 1 ጀምሮ እስከ 3 ባለው ቃል ላይ ነው አለ። ቤት የሚሰራው በዛ ነው ይላል እግዚአብሔር ቃል ሲናገር። ምንድነው የሚለው? ቤት በጥበብ ይሰራል በማስተዋልም ይጸናል ይላል። ጌታ ባርክሽ። በማስተዋልም ምን ይላል? ይጸናል። በከበሩ ነገሮች በእውቀት ጓዳዎች ይሞላሉ ይለናል። ኦኬ ይህንን እንደ አንድ ሐሳብ ያዙልኝና በእነዚህ ጉዳዮች ላይ አብረን እንድናይ የምፈልጋቸው ነገሮች ልንገራቸው። የማስተዋልም በረከት እግዚአብሔር በእኔና በእናንተ ላይ ይልቀቅ። አሜን። እንዳልኳችሁ መጽሐፍ ቅዱስ በማስተዋል ላይ ብዙ የሚናገረው ነገር ስላለ ጥቂት ነገሮች አንስቼ ልናገር። የመጀመሪያው በማስተዋል ዙሪያ በጣም ወደ ተባረኩ ሰዎች ህይወት ኤክስፒሪየንስ ከመግባቴ በፊት የማስተዋል በረከቶች ብዬ የምላቸው ነገር ልንገራችሁ። የመጀመሪያው አንደኛው አስተዋይ ይላል መጽሐፍ ቅዱስ። አስተዋይ መልካምን ምክር ገንዘቡ ያደርጋል ይላል። አስተዋይ ምክር ይወዳል አለ። አስተዋይ ምክር ይቀበላል ይላል። ዋው! ኧረ አሜናችሁ ልስማ። የሚያስተውል ልቦና ጌታ በነገር ሁሉ ምን ይስጥህ? በሉልኝ፣ ምን ይስጥህ? ማስተዋል ይስጥህ። ጳውሎስ ቁጭ ብሎ እየጠጣ ያለው ማነው? ጢሞቴዎስ ቁጭ ብሎ እየጠጣ ያለው የማንን ምክር ነው? የጳውሎስን ምክር ነው። ስለዚህ ምን ይለዋል? በነገር ሁሉ ጌታ ማስተዋል ይስጥ ይላል። ምክር በጠቢብ ልብ ውስጥ እንደ ጠሊቅ ውሃ ነው ይላል። እየሰማችሁ ነው? ምክር በጠቢብ ልብ ውስጥ እንደ ጠሊቅ ውሃ ነው ይላል። ምን ማለት ነው? ጠሊቅ ነው ውሃው። ያቺ ዮሐንስ 4 ላይ ያለችው ሴትዮ ኢየሱስን እንዳለችው ጉድጓዱ ጥልቅ ነው፣ ገመድ የለህ፣ መቅጃ የለህ፣ እንዴት ታወጣዋለህ? እንዴት ትሰጠኛለህ? እንዳለችው በጠቢብ ልብ ውስጥ ምክር በጠቢብ ልብ ውስጥ ይለናል እንደ ጠሊቅ ውሃ ነው ይልና ዛጋ ያቆምም። አስተዋይ ምን ያደርገዋል? ይቀደዋል ይላል። ማን ነው የሚቀዳው? አስተዋይ ነው የሚቀዳው። ቅድም እንዳልኳችሁ ነው። እኛ እኮ ምክር ቢሆን ጸሎት ቢሆን የተለያየ ነገር ፈልገን የምንሄድባቸው ሰዎች ከጠሊቅ ጉድጓድ ውስጥ በማስተዋል ስለቀዱ ነው። የሰማኛለ? በማስተዋል ስለቀዱ ነው። 2 አስተዋይ ወቅትንና ዘመንን ጊዜ ላፍጥ ነው። አስተዋይ ወቅትንና ዘመንን በህይወቱ ይዋጃል። ወቅትን ጊዜን የሚያገናዝብ ህይወት አለው አስተዋይ። በምን ጊዜ ውስጥ እንዴት መመላለስ እንዳለበት ይናገራል። ይሄ መጽሐፍ ቅዱስን በሞላ ስታነቡ የምታገኙት ነው። እዚህ ውስጥ ሁሉ አልገባ። 3 አስተዋይ ከንፈሩን ይገታል ይላል። በሌላ ቦታ ላይ አስተዋይ ዝም ይላል። አንዳንድ ነገር አንዳንድ ቦታ ላይ አጋጠማቸው። አንዳንድ ቦታ ላይ ማስተዋል የሌለበት ንግግሮች፣ ማስተዋል የሌሉበት ሁኔታዎች ሲኖሩ ዝም የምትሉበት ጎትጓች አይጠፋም። ምን ነው አውሪ እንጂ ምን ነው ዝም አልሽ? አንዳንዶቻችሁ ምን ነው ተናገር እንጂ ዝም በል የሚሏችሁ አሉ አይደል? እናንተ ውስጥ ደግሞ ማስተዋል ምን ይላችኋል? ነገር ተበላሽቷል፣ ዝም በል። አለዚያ ያንን አካባቢ መግዛት ካልቻላችሁ ትገዛላችሁ ማለት ነው። 4ኛው አስተዋይ በኃጢአት እንደ እግዚአብሔር ቃል ባልሆኑ ነገሮች አይጫወትም ይለና መጽሐፍ ቅዱስ። እንደ ሳምሶን ማለት ነው።
ሳምሶን ከደሊላ ጋር ጨዋታን የመሰለው እየሰማችሁ ነው። ጨዋታን የመሰለው አስተዋይ ጫወትም ከኃጢአት ጋር ይለናል መጽሐፍ ቅዱስ። የእግዚአብሔር ፈቃድ የእግዚአብሔር ነገር በሌለበት ሰፈር ላይ ለአስተዋይ ጨዋታ አይደለም። ለሳምሶን ትተኛለች፣ አብሯት ይተኛል፣ ይነሳል። እሱ ጋር አደመኔ ኃይል ምኑ ጋር ነው? እዚህ ጋር ነው ይላታል፣ እዛ ጋር ነው ይላታል። ጨዋታ ነው ለሱ እስኪላጭ ድረስ። አስተዋይ ግን እንደዚህ አይጨዋትም ይላል እግዚአብሔር ቃል። አስተዋይ ሰው ይታገሳል ይለናል። አስተዋይ ሰው ይታገሳል። ኦኬ፣ እነዚህ እንደው ዋና ነገሮች ውስጥ ከመግባቴ በፊት እንደ መንደርደሪያ አድርጌ ልንገራችሁ። በጣም የምንወደው አንድ ቃል አለ ሁላችንም። በምሳሌ 2:11 ላይ ጥንቃቄ ይጠብቃል፣ ማስተዋል ምን ያደርጋል ይላል? ይጋርድሃል ይላል። ፕሮቴክት የሚያደርግህ ምኑ ነው ይላል? ጥሩ ነው። መጸለዩ ጥሩ ነው። ዘይት መቀባቱ ጥሩ ነው። ብዙ የምናረጋቸው መንፈሳዊ ነገሮች ጥሩ ናቸው። ነገር ግን on top of that የኔና እናንተን ህይወት የሚጠብቀው ምንድነው ይለናል? ማስተዋል ነው ይለናል። ማስተዋል ነው። ክብር ለእግዚአብሔር ይሁን። አሁን እኔ ያየው ያለሁት ኦኬ፣ የቱን አስቀርቼ የቱን እንደምናገር እየሄድኩ ነው። ስለ ሁለት ነገሮች ዛሬ ልንገራችሁ። እነዚህን ያክል ስለማስተዋል ትንሽ ካነሳው በጣም ህይወቴን ከሚባርኩትና የማስተዋል በረከት በላያቸው ላይ ከተገለጡት ሰዎች ብዙ ሰዎች አሉ። መቼም ዳንኤልን አለመጥራት አይቻልም። ነገር ግን ሁለትን ሰዎች ላንሳ፣ ሰለሞንና አባትና ልጅ ዳዊትና ሰለሞንን ማንሳት ፈልጋለሁ። እና ዳዊት በኃይለኛ ማስተዋል የተባረከ ሰው ነው ወገኖች። እንደምታውቁት የእግዚአብሔር ቃል ሲናገር አንዱ ደስ የሚለኝ ምንድነው? መጽሐፍ ቅዱሳችን እንደ ታሪኮችን ሲያሳየን የህይወታችን አቅጣጫና መንገድ በምን አይነት መንገድ ሊመራልን እንደፈለገ ሊያስተምረን ስለወደደ ነው ይላል መጽሐፍ ቅዱስ። የተጻፈልን ለትምህርታችን ተጻፈ ስለሚል እና ዳዊት ብዙዎቻችን የምንጠቅሰው ሰው ነው አይደለም? እንደ እግዚአብሔር እንደምን ያለው እንደ ልብ ያለ። ስለዚህ ዳዊት በራሱ ዘመን የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ አገልግሎ አለፈ የተባለለት ሰው ነው። እግዚአብሔር ይባረክ። ቀደም አንድ ነገር አንስቼ ትችላችኋለሁ። ኢሳይያስ 11 ሲጀምር ኢየሱስ በዚህ ምድር ላይ አንዱ የተመላለሰበት መንፈስ የማስተዋል መንፈስ ነው ብያችኋለሁ። በኢሳይያስ ላይ ባሪያዬን በማስተዋል ያደርጋል ይከናወንለታል ብሎ አስቀድሞ ነብዩ የተናገረው ስለ መሲሁ ነው ብያችኋለሁ። ታዲያ ይህንን ያዙልኝና ስለ ዳዊት እንድናይ የምፈልገው ምንድነው? ዳዊትም ነገሩን አስተውሎ ያደርግ ነበር ማለት ምን ማለት ነው አልኩ። እኔ ብዙ ዘመን እናንተም እንደምታውቁ መጽሐፍ ቅዱሳችንን በርብረን ፈትሸን ሰብክ ያለው አስተምር ያለው ግን በእንደዚህ አይነት ኮንሴፕት ወደ ህይወቴ መጥቶ ይሄን ነገር አስቤው አላውቅም። ዛሬ ትንሽ ጊዜው ሲጀላ ሳያችሁ። የመጀመሪያው ነገር ምን ይላል? ዳዊት በአንደኛ ዜና ላይ ምዕራፍ 29 ከቁጥር 7 ጀምሮ ስታነቡ ከጊዜ አንፃር እኔ ያላወጣውም ግን እንደዚህ የሚል ቃል አለ። ስለ ዳዊት ዘመኑ ሲያበቃ ዳዊት ሊያበቃ ይሄ የእሴይ ዳዊት ብሎ ይናገርና ባለጸግነት ክብር ረጅም እድሜ ጠግቦ ሞተ የሚል ቃል አለ። እግዚአብሔር በዚህ ባርከን። አረ አሜን። ባለጸግነት ክብር ረጅም እድሜ ጠግቦ ሞተ ይለናል። ከዛ በኋላ ልክየንና በኋላ ወደ ዳዊት መለሳለሁ። ልጁ ሰለሞን ሲነሳ በአንደኛ ነገሥት ምዕራፍ 3 ቁጥር 9 ላይ ለባሪያ ማስተዋል አስተዋይ ልብን ስጠው ብሎ ሰለሞን ለመነ ይላል። ስለዚህ ሰለሞን የለመነው ልመና እግዚአብሔር ምን አለው? የጠላቶችን ልብ ነፍስ አልጠየቅም፣ ባለጸግነት አልጠየቅም፣ ክብር አልጠየቅም። ምን መጥፎ ነገር አለው? የአባቱን ክብር ቢጠይቅ አባቱ እድሜ ባለጸግነት ክብር ጠግቦ ሞተ የተባለለትን እነዚህን እንኳን አይተ ይሄን አልጠየቅም። የጠየከኝ አለው። የጠየከኝ ምንድነው አለው? ለዚህ ነው እግዚአብሔር የተደሰተው በሰለሞን ጸሎት። ዛሬ እግዚአብሔር በዚህ ጸሎት ይደሰታል። ማስተዋል ከባለጸግነትም ከረጅምም እድሜ ከክብር በላይ እንደሆነ ሰለሞን ገባው። ለካ ሰው በረጅም አንዳንዴ እኮ መረር ባለ ህይወት ሰው ረጅም እድሜ ይጠግባል። ናተ ስልችት እያለው ግደለኝ እያለ ውሰደኝ እያለ በተንዛዛ ህይወት ያዕቆብ አንድ ጊዜ እንደሱ ብሏል እኮ እርጅናዬን ወደ መቃብር በሐዘን እሄዳለሁ ብሏል።
ሰለሞን በማስተዋል እግዚአብሔርን ጠየቀ። ማስተዋልን ስጠኝ ብሎ ጠየቀ። ከዛ ቁጥር እዛው ምዕራፍ 3 ቁጥር 12 ፈጠን ብዬ ልናገር። አስተዋይ ልቦና እግዚአብሔር ምን አለው? አስተዋይ ልቦና ሰጥቻለሁ ይለዋል። እግዚአብሔር ይስጠን ዛሬ ጠዋት። ኧረ አሜናችሁ ልስማ። አዎ ክብር ለእግዚአብሔር ይሁን። በሁለተኛ ዜና ምዕራፍ 2 ቁጥር 12 ላይ አንድ ንጉሥ ወደ ሰለሞን እንዲህ ብሎ ተናገረ። ሰለሞን እግዚአብሔርን ቤተ መቅደስ አሳምሮ በሚሰራበት ወቅት ምን አለው? አስተዋይ ልጅም ለንጉሥ ዳዊት የሰጠ እግዚአብሔር የእስራኤል አምላክ እግዚአብሔር ይባረካል። በጣም የሚገርም አይደለም? ሃሌሉያ። አሁን ስለ ዳዊት ምንም አላልኳችሁም፣ ምክንያቱም ሰለሞን ውስጥ ይሄ ማስተዋል ሁሉን ነገር አስንቆት ሁሉን ነገር አስጥሎት ባንተ ዘንድ ያለው ማስተዋል ስጠኝ ብሎ እንዲለምን ያደረገው እንደ ልጅ ዛሬ ልጆች ሁላችን ልጆች አሉን። ብዙዎቻችን ልጆቻችን ምን እያዩ ከኛ ይማራሉ? እኛ ቤት ውስጥ ስናሳድጋቸው ከሽሮ በርበሬ ከማልባስ ከማስተማር የተለያዩ ነገሮች ከማድረግ እኛ ደስ የሚለንን ነገር በልጆቻችን ላይ ከማድረግ ልጆቻችን ከኛ ፒክ ያደረጉት ነገር ምንድነው? ምንድነው እንደሱ በሆንኩ እንደሷ በሆንኩ የሚሉት ነገር? ሰለሞን all of a sudden አባቱን ብቻ ራውሽ አባቱ በህይወት ቢኖርና በሰማው አልኩኝ። በእግዚአብሔር ፊት ግን ምን አለ? ባለጸግነት አለምንህም፣ ክብር አልጠምንህም፣ እድሜ አለምንህም፣ የምለምንህ አንድ ነገር ነው አለ። ምን ስጠኝ አለው? ማስተዋል ስጠኝ። ታዲያ ጳውሎስ ዝም ብሎ ይመስላችኋል? በአዲስ ኪዳን ጌታም በነገር ሁሉ ማስተዋል ይስጥ። እዚህ ጥቂት ጊዜ አለኝ። በእነዚህ ጊዜያቶች የዳዊትን አካሄድ ላሳያችሁና ሁለት ሐሳቦች ላንሳና ከዛ በኋላ በጸሎት እጨርሳለሁ። ምንድነው እዚህ ጋር ማሳያችሁ? አንደኛ ሳሙኤል ትሄዱልኝና የዳዊትን የማስተዋል ነገሮች እንድናይ ፈልጋለሁ። እንዴት ነበር ዳዊት አስተውሎ ያደረገው? ዛሬ ለኛ ይሄ የማስተዋል መንፈስ እንዴት በእኛ ህይወት ይስራ? ክብር ለእግዚአብሔር ይሁን። አሜን። መጀመሪያ ምዕራፍ 16 ላይ ፈጠን በሉልኝና ወደ እግዚአብሔር ቃል ልሰዳችሁ። ምዕራፍ 16 ላይ ከዛ ቁጥር 18 ላይ ትሄዱልኛላችሁ። ከዛ አገልጋዮቹም አንዱ አሁን በገና ደርዳሪ ፈልግልን ተብሎ ሳኦል በክፉ መንፈስ በሚሰቃይበት ጊዜ በገና ደርዳሪ ፈልጉልኝ ተብሎ በተባለ ጊዜ ሲምፕል ጥያቄ ነው የጠየቀው። በገና ደርዳሪ አምጡልኝ ነው አይደለም? ሚዘምር ሰው በገና የሚደረድርልኝ ፈልጉ ሲባል አንድ ሎሌ አንድ አገልጋይ ቆሞ የተናገረው ነገር ነው በጣም መጀመሪያ ልቤን የነካኝ። በአዲሱ ትርጉም ከአገልጋዮቹ አንዱ ይላል ቁጥር 18 ይውልኝ 16-18 ከአገልጋዮቹ አንዱ መልካም አድርጎ በገና መደርደር የሚችለውን የቤትሌሙን የእሴይን ልጅ አይቻለሁ፣ እርሱ ጀግናና ተዋጊ ነው። ምንድነው ይለዋል? በነገር ሁሉ ምንድነው ይለዋል? አስተዋይ ነው ይለዋል። በንግግሩ አስተዋይ ነው፣ በእርምጃው አስተዋይ ነው፣ በመውጣት በመግባቱ አስተዋይ ነው ይለዋል። ይኸውላችሁ ልለፈው እሱንም ማስተዋሉ የቱ ጋር ይወራል ማለት ነው፣ ይታያል ማለት ነው በህይወቱ ማስተዋሉ። ከዛም እንደዚህ ይለናል የእግዚአብሔር ቃል ሲናገር በዛው በአንደኛ ሳሙኤል 18-14 ላይ ዳዊትም ባካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔር ከእርሱ ጋር ነበር ይላል። አሜን። ምን ያደርግ ነበር? አስተውሎ ያደርግ ነበር። ኦኬ አሁን በእነዚህ ሁለት ሐሳብ ባለኝ ደቂቃ ልጨርስ ልንገራችሁ ነው። ሁለት ነገሮች አብረን እንድናይ ፈልጋለሁ። የዳዊትን ማስተዋል ስንመለከት እንዴት ነበረ በዘመኑ ዳዊት በማስተዋል የተመላለሰው የሚለውን የመጀመሪያ የዳዊት የማስተዋል መንገዶች ብዬ የምላቸውን 5 ነገሮች ላንሳ። አንደኛው እንዴት በማስተዋል እንደተመላለሰ የሚያሳየን የመጀመሪያው ነገር ምንድነው? በህይወቱ
በአገልግሎቱ በኪዳን አብሮ የሚቆማቸውን ሰዎች ለይቶ ማስተዋል ነበረው ዳዊት። ስለዚህም የእግዚአብሔር ቃል ሲናገር ዳዊትም ከዮናታን ጋር ኪዳን አደረገ ይለናል። ከማጋ ከዮናታን ጋር። ልብ በሉ፣ የመጀመሪያው ማስተዋል ይሄ ሰውዬ በህይወቱ አብረውት የሚቆሙትን፣ አብረውት የሚመላለሱትን ሰዎች፣ አብረውት የሚተጉትን ሰዎች፣ አብረውት በህይወቱ የሚመላለሱትን ሰዎች በማስተዋል ነው ኪዳን የገባው። ለምን? የእግዚአብሔር ቃል እንደሚነግረን በህይወታችን ላይ አብረውን በብዙ ነገር የሚሆኑ ሰዎች ወይ ያነሱናል ወይ ይጥሉናል። የሰማኛለ? ወይ ወደ በረከት ይመሩናል ወይ ወደ ጥፋት ይመሩናል። መልካሙን ጸባይ የሚያበላሸው የተቀመሙ ሽቶዎች በምን ይገማሉ ወይም ይበላሻሉ ይላል? በሞቱ ዝንቦች ይለናል። ዝንብ እኮ ምንም ቦታ የሌለው ነገር ነው ወገኖቼ። እኔ አሁን እዚህ ውስጥ ገብቼ አልቆይም፣ ግን ዳዊት ማስተዋሉ የሚገርመኝ ምንድነው? ከማን ጋር ምን እንደሚያደርግ ያስተውል ነበር። ከማን ጋር እንቅስቃሴውን እንደሚያደርግ። አብሯችሁ የሚውሉ ሰዎች ወደ ጸሎት የሚመሯችሁ ሰዎች ናቸው ወይ? ወደ ቃሉ የሚመሯችሁ ሰዎች ናቸው ወይ? ወደ እግዚአብሔር የሚመሯችሁ ሰዎች ናቸው ወይ? ወይስ አንዳንድ ጊዜ እንደው ይቅርታ አድርጉልኝና አንዳንዴ በጣም በአካባቢያችን አንዳንድ ሰዎች እናንተን አይደለም አንዳንድ ሳላገረው ገብቷቸዋል ማለት ነው። አንዳንድ ሰዎች በህይወታቸው እንዳይጠፉ የሚፈልጓቸው ሰዎች የከተማውን ወሬ ሐሜቱ ምናምኑ የሚነግሯቸው ሰዎች፣ believe me እነዚህ ሰዎች ለጊዜው ኢንተርቴን ሊያደርጓችሁ ይችላሉ እናንተ በምትፈልጉት መንገድ፣ ግን በጣም ከማስተዋል መንገድ የሚያወጡን እነሱ ናቸው። ዳዊት በህይወቱ ኪዳን ገብቶ የቆማቸው ሰዎች ወደ እግዚአብሔር ሊያስጠጉት፣ ወደ ጸሎት ሊያስጠጉት፣ ወደ ክብር ሊያስጠጉት። አይ ሁላችንም በዚህ ነገር የሚገባን አንድ ነገር አለ ብዬ አስባለሁ። እኔ በህይወቴ ብትጠይቁኝ ዛሬ ደረስኩባቸው ቦታዎች ላይ እንዋል ካላችሁ ከማንም ጋር ትውላላችሁ። እኔ ጋር ያላችሁ ከማንም ጋር ምንም ማድረግ ይቻላል፣ ግን ምርጫው የእናንተ ነው፣ ማስተዋሉ የእናንተ ነው። ከዚህ ሰው ጋር ውዬ ምንድነው በህይወቴ አንድ ወንድም ነበር ናሽቪል ያለ እና ሁሉ ጊዜ መጥቶ ምን ይለኛል፣ አንድ ነገር አብረን አሳልፈን አንድ ነገር አድርገን ከጨረስን በኋላ ፓስተር ይለኛል፣ አዎ ከኔ ጋር በመዋልህ አጉድለሃል ወይስ አትርፈሃል ይለኛል። ሁሉ ጊዜ ነው የሚጠይቀኝ እና በጣም የሚባርከኝ ነገር አለ። ምን ይለኛል? ሁለት ነገር የሚለኝ ነገር አለ። አብሮኝ የሚውለው ሰው ይለኛል ሰውየው ዝም ብሎ ከኔ ውስጥ ዊዝድሮ የሚያረግ ሰው ከሆነ አልፈልገውም ይለኛል። በጣም ይገርምኛል። ዊዝድሮ ዝም ብሎ ዊዝድሮ ብቻ ምንም የሚጨምርልኝ ካልሆነ አልፈልገውም ይለኛል። ሌላው ደግሞ ምን ይለኛል? እሱ የራሱን ያድርጎ እግረ መንገዱን እየመከረኝ ነው። ሃሌሉያ። ምክር በጠቢብ ልብ ውስጥ እንደ ጠሊቅ ውሃ ነው፣ አስተዋይ ይቀዳዋል። እና ሁለተኛ ከሚነግረኝ ነገር ምንድነው? ዊዝድሮ አንደኛው ነው። ሁለተኛው ሃይ ሜንቴናንስ ካላቸው ሰዎች ጋር መዋል አልፈልግም ይለኛል። ምን ማለት ነው አልኩት። አይ አሁን ኦይል ቼንጅ ሲበራና ላይ ቼክ ኢንጂን ሲበራ እኩል አይደለም ማለት እና ቼክ ኢንጂናቸው ኦን ሆኖ ጌታም በነገር ሁሉ ማስተዋል ይስጥ። ጌታ ይባርክ። ሁለተኛው ልንገራችሁ እንዴት በማስተዋል ዳዊት እንዴት አሁን ዳዊት ነገሩን አስተውሎ ያደርግ። አሁን ስለ ዳዊት ነው የምናወራው። ዳዊት እንዴት ነገሩን በማስተዋል ያደርግ ነበር ሲባል ልብ በሉ። ጎልያድን በጣለ ጊዜ አይገርምም የዳዊት ማስተዋል? ይኸውላችሁ ምዕራፍ 16 17 18 ታነቡ። እኔ ከጊዜ አንፃር እየሮጥኩ ነው የማወራችሁ። የሚገርም ታሪክ ነው የሆነው። በማናችንም ህይወት እንደዚህ አይነት ነገር ቢሆን ምን ልናደርግ እንደምንችል አላውቅም። ዳዊት ገና ብላቴና እንደሆነ ጎልያድ ነግሮናል። የሆነ ህፃን እንዴት ታመጡብኛላችሁ? ገና ብላቴና እንደሆነ ነግሮናል። ግን በዚህ በብላቴንነቱ ዳዊት ወጥቶ ጎልያድን ጣለው። ጎልያድን ሲጥል ከተማው ተራበሸ። የሚገርም ነው። ከዛ በፊት እኮ ብታነቡት ሳኦል ጋር ሄዶ በገና እየደረደረ የሳኦልን ጭንቀት ያሳርፍ የነበረው ሰው ጎልያድን ሲጥል
ሳውል ደነገጠና ከጎን የቆመውን የጦር አለቃውን አቤኔርን ምን አለው? አቤኔር ሆይ ይሄ ማን ነው ልጅ ብሎ ጠየቀው ይላል። ያውቀዋል እኮ ቤት ውስጥ ጨዋታ ነበር። ልክ ጎልያድን ሲጥል ሌላ ሰው ሆነበት። ከዛ ምን ይላል? ወደ አባቱ ወደ እሰይ ጋር መልእክተኛ ላከ ይላል። አንብቡት እናንተ ክፍሉን። ላከና ልጅህ ከኔ ጋር እንዲኖር ፍቀድልኝ አለው ይላል። ስለዚህ ዳዊት የመጀመሪያ አገልግሎቱን የጀመረው ዳዊት ቤተ መንግስት ነው፣ ሰፈር ውስጥ አይደለም። ኦኬ። እና ቤተ መንግስት መጥቶ ሲያገለግል የመጣው ለአገልግሎት ነው። ልብ በሉ። ዳዊት ግን ነገሩን በልልኝ አስተውሎ ያደርግ ነበር ይላል። እና ዳዊት እንዴት አስተዋለ ብትሉ ጎልያድን ሲጥል ሴቶቹ አንድ ዘፈን ዘፍነዋል። ሳኦል ዳዊት እልፍ ገደለ ይላል። ይሄ ዘፈን ከሁሉ በላይ በማን አይምሮና ልብ ውስጥ ቁጭ ብሏል? በሳኦል ልብ ውስጥ። እና ሳኦል ጠዋትና ማታ ቁጭ ብሎ 1000 ብቻ 1000 ምን ቀረው ከዙፋኔ በስተቀር ምን ቀረው ሁሉን ወሰደ እያለ በቅናት ይቃጠላል። ልብ በሉ፣ በቅናት ይቃጠላል። ሳኦል እኮ አንዳንድ ጊዜ አሁን በጣም ከታሪኩ የተነሳ እንደ ክፉ ሰው አድርገን እንሰብከዋለን እንጂ ሳኦል እኮ የተቀባ ሰው ነው። አንድ ቀን በሱ መጣለሁ በዚህ ሐሳብ። ሁለቱንም አንድ ሰው ነው የቀባቸው። ሁለቱም አንድ አይነት ቅባት ነው የተቀቡት። ሁለቱም በአንድ ሰው ነው የተቀቡት። እንደ ክፉ ሰው አትቁጠሩት። መጀመሪያ ሳኦልን ሳኦል እኮ ልክ እንደ ይሁዳ በራሱ መንገድ የሄደ ሰው ነው። ሳኦል ለዳዊት ጠላቱ አይደለም ወይም አልነበረም ብለው ይሻላል። ግን መጽሐፍ ቅዱስ ሲናገር ግን ሳኦል በምርጫው ያደረገውን ነገር ልንገራችሁ። ምን ይላል? ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ አገለገለና ስለ ሳኦል ሲናገር ሳኦልም በዘመኑ ሙሉ የዳዊት ጠላት ሆኖ ኖረ የሚል ቃል አለ። አላነበባችሁም ይሄን ቃል? ምርጫው ነው፣ ምርጫው ነው። ነገር ግን እኔ ማውራው ዳዊት እቺ ዘፈን መዘዝ ታመጣብኛለች ብሎ እንደሆነ አላቅም፣ አልተጻፈም። ነገር ግን በሳኦል ቤት ሲመላለስ በዛ ቦታ ላይ ሲመላለስ አስተውሎ ያደርግ ነበር ይላል። በገናውን እየደረደረ 3 ጊዜ ላሳጥርላችሁ፣ 3 ጊዜ ሳኦል በጦር ስቶታል። እንዘምራለን አይደል? ይሄን ጊዜ ይኸውልህ ማስተዋል ከጠላቶች ብቻ አይደለም ከወዳጆችም ይጠብቃል። የሰማኝ አሜን ይበል። በገና እየደረደረ እያመለከ ያለ የመጀመሪያው ምን አስተዋለ በሉኝ። እንደው ከቴክስት እኮ አንዳንድ ነገር እግዚአብሔር አይኖቻችሁን ከፍቶ እንድታነቡ ያርጋችሁ። ምን ይላል እግዚአብሔር ቃል? ሳኦልም በዙፋኑ ላይ በቤቱ ቁጭ ብሎ በእጁ ጦር ይዘው ነበር ይላል። ወዳጄ ጦርም እያዘው ጫካ ነው እንጂ ሰምታችሁኛል? ጦርም እያዘው ወንበሩ ላይ ቁጭ ብሎ። ስለዚህ ዳዊት በገና እየደረደረ ሰውየው ጦር ሲይዝ ዳዊት ተዋጊ ነው አይደል? አረ ይሄ ጦር ያለ ሰፈሩ ነው የተያዘው አለ። ኦኬ፣ ያለ ሰፈሩ ነው ይሄ ጦር የተያዘው። ሌላ ሰው የለም አለ ከኔ በቀር እዚህ ቤት ውስጥ ጦር የሚወረወርበት፣ እዚህ ቤት ውስጥ ጦር የሚወረወርበት ከኔ በቀር ሌላ ሰው የለም አለ። ዳዊትም ነገሩን አስተውሎ ያደርግ ነበር ይላል። በዛ አይነት ሁኔታ ውስጥ በማስተዋል ይመላለስ ነበር። ቶሎ ልቀጥል። አራተኛው እንዴት በዘመኑ ሙሉ ዳዊት የእግዚአብሔርን ፈቃድ አድርጎ አገለገለ። ለእናንተ ልተውላችሁ በጣም ብዙ ስለምትሰብኩትና ስለምትናገሩት። በዘመኑ ሙሉ ዳዊት የእግዚአብሔርን የልቡን ሐሳብ አቤቱ ልብህ አንተን አለኝ ያለ ሰው። ዳዊት ፈቃዱን ጥሎ የእግዚአብሔርን ፈቃድ ያነሳ ሰው ልክ ክርስቶስ እንዳደረገው። ይህን ለፈውና 3 ነገሮች ላንሳና ወደ መልእክቴ ማጠቃለያ ልምጣላችሁ። እነዚህ 3 ነገሮች ምንድናቸው? የዳዊት የማስተዋል ምንጮች። እግዚአብሔር ይህንን ምንጭ ለኛ ይልቀቅልን ዛሬ። አሜን። ምንድናቸው ብላችሁ ብትሉኝ መዝሙር 119ን ቶሎ ግለጡልኝ። መዝሙር 119 ሃሌሉያ። በወፍ በረር ነው የሄድኩ ያለሁትን የምችለውን ያህል ነግራችኋለሁ። መዝሙር 19 ሁላችን የምናውቀው ክፍል የምንወደው ክፍል ነው።
መዝሙር 119 ቁጥር 98 በጣም ያው መዝሙር 119 ዳዊት ይሄን መዝሙር ስለ ሙሉ ክፍሉ የሚያወራው ስለ እግዚአብሔር ቃል ነው። ስለ እግዚአብሔር ቃል ይሄን ሁሉ ቨርስ የተጻፈለት ክፍል ነው የእግዚአብሔር ቃል። እግዚአብሔር ይባረክ። አሜን። ከዛ ቁጥር 98 ይሉኝ ሶስት ሐሳቦች እዛ ጋር አለ። ትእዛዝህ ወይም ቃልህ ምንጊዜም ስለማይለዩኝ ከጠላቶቼ ይልቅ ምን አደረጉኝ አለ? አስተዋይ አደረጉኝ። ሃሌሉያ። ምንጩ እሱ ነው ለዳዊት። አሜን አሜን። ምስክርነትህ ወይም ቃልህ ሁሌ ስለማሰላስለው ሜዲቴት ስለማደርገው ካስተማሩኝ ሁሉ የላቀ ምን አደረገኝ? አስተዋይ ልቦና አገኘሁ አለ። ቁጥር 100ን ስታነቡ መመሪያህን ወይም ቃልህን ተከትዬ እሄዳለሁና አሁንም ሕግ ከምን ይላል? ከሽማግሌዎች ይልቅ አስተዋይ ሆንኩኝ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እሺ አሜን። የዳዊት ማስተዋል በእነዚህ ሶስት መንገዶች ተገልጧል። ሕግህ ቃልህ ይለዋል። ቃልህ አብሮኝ ይውላል። ዳዊት የእግዚአብሔርን ቃል የሚወድበት ፍቅር፣ ዳዊት ከእግዚአብሔር ቃል ጋር ያለውን አንድነት ስታዩ ይህ ቃልን ወደድኩት ይላል። ቃል ለእግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ጎልማሳ መንገዱን በምን ያነጻል? በቃሉ ምን በማድረግ? በነፍሱ በልቡስ በመሰወር ይለናል። ይህንን መዝሙር 119 ጠቅላላ በቃሉ ላይ ተናገረ እና ለሶስት ይከፍሏል። ማቹሪቲ በሶስት መንገድ ይመጣል ብዬላለሁ እኔ። ዳዊት አሁን በነገረ ነገር አንድ ሰው ምን ይላል? ዳዊት ሕግ ከጠላቶች ይልቅ አስተዋይ አደረገኝ። ጠላት የሚለው ቃል ኤክስፒሪየንስ ነው። ጠላት በህይወታችን የሚያመጣብን የተለያዩ ኤክስፒሪየንሶች እናልፋለን። ሰው ማቹር የሚያደርገው አንዱ በኤክስፒሪየንስ ነው እላለሁ። በኤክስፒሪየንሱ ስናልፍ ማቹር የምናደርግባቸው ማስተዋል ወደኛ የሚመጣበት ነገር አለ ብዬላለሁ። ሁለተኛው ሕግ ካስተማሩኝ ይልቅ ይላል። በትምህርት የምናመጣቸው፣ በማንበብ የምናመጣቸው፣ በምንማራቸው ተለያዩ ነገሮች ወደ ህይወታችን የሚመጡ ማስተዋሎች እንዳሉ ይናገራል። ሶስተኛው the three dimension የምላቸው ሶስተኛው ሕግህ ከሽማግሌዎች ይልቅ አስተዋይ አደረገኝ የሚለው እድሜ የሚሰጥ ነገር አለ። እድሜ የሚሰጥህን ትምህርት አይሰጥህም። ትምህርት የሚሰጥህን እድሜ አይሰጥህም። እድሜ የማይሰጥህን ኤክስፒሪየንስ ይሰጥሃል። መቼም በዚህ በሶስቱ ማስተዋል የማያገኝ ሰው በምን ሊያገኝ እንደሚችል ስታገኙ ጠይቁት። ሰምታችሁኛል? ኦኬ፣ ሁለቱን ልናገርና ወደ መልእክቴ ማጠቃለያ ልምጣ። አሁንም የዳዊት ምንጮቹን ነው የማስተዋል ምንጮቹን እየነገርኳቸው ያለው። ከእግዚአብሔር ቃል ጋር አብረን መሆን ስንሆን፣ ከእግዚአብሔር ቃል ጋር መመላለስ ስንጀምር፣ ለእግዚአብሔር ቃል ያለን ክብር፣ ከእግዚአብሔር ቃል ጋር ያለን አንድነት፣ በዚህ ልክ እግዚአብሔር ቃል በህይወታችን ማስተዋሉን ካለቀቀልን ዳዊት እንዳለው ሕግህ ቃልህ ካስተማሩኝ ይልቅ አስተዋይ አደረገኝ። ሕግህ ቃልህ ከጠላቶች ይልቅ አስተዋይ አደረገኝ። እነዚህን በአንዳንድ ነገር ላይ ሁለተኛው ላሳያችሁ ቶሎ ብዬ። የዳዊት የማስተዋል ምንጮች የምላቸው ጥልቅ የሆነ የመንፈስ ቅዱስ ምሪት በህይወቱ የነበረ ሰው፣ ጥልቅ የሆነ የመንፈስ ቅዱስ ምሪት በህይወቱ ያለ ሰው። አንደኛ ሳሙኤል ምዕራፍ 23ን ቶሎ በልና ይዩልኝ። ትንሽ ልናገር ስለሱ። በጣም መንፈሳዊ ምሪት ወሳኝ እንደሆነ ይነግረናል። ቶሎ በሉና አንደኛ ሳሙኤል ምዕራፍ 23 ትዝ ይላችኋል። ዳዊት ወደ ጺቅላግ ጦርነት በወጣ ጊዜ፣ እዛም በወጣ ጊዜ ያጋጠመውን ነገር ይነግረናል። ቁጥር 2 ላይ ተመልከቱ። ሰዎች ይጠሩታል፣ ናና ተባበረን ጺቅላግን ነፃ አውጣልን ብለው። ልብ በሉና ይህንን ተመልከቱ። ለዳዊት ነገሩት ይላል። እየተዘረፍን ነው፣ አደጋ እየደረሰብን ነው፣ ና ድረስልን ሲሉት ቁጥር 2 ላይ እነዚህን ፍልስጤማውያን ሄጄ ልምታን ሲል ማንን ጠየቀ? በሉልኝ ፕሊስ፣ ማንን ጠየቀ? በቃ እግዚአብሔር። የማስተዋሉ ኪንዚ ጋር ነው። እግዚአብሔርን በእግዚአብሔር መንፈስ የመመራት ህይወት
እግዚአብሔርን ጠየቀ። ልብ በሉ እግዚአብሔር ሂድ ፍልስጤማውያንን ከጺቅላግ አድናት ብሎ መለሰለት። ቁጥር 3 ይውልኝ ቶሎ በሉና የይሁዳ ሰዎች ግን በዚህ በይሁዳ ምድር ያለን እየፈራን ነው ፍልስጤማውያን ሰራዊት ለመዋጋት ወደ ጺቅላግ የምንሄደው ከሆነማ ምን ያህል የሚያስፈራ ነው አሉት። ይውላችሁ ቁጥር 4 ዳዊት እንደገና እግዚአብሔርን ጠየቀ። ከጎናቸው ያለው ሰው በአንደኛው በር አትሂድ በሉት። በአንደኛው በር አትሂድ። ሰዎቹ መጡና መንገዱ የሚያስፈራ ነው፣ መንገዱ የሚያስጨንቅ ነው፣ በዚህ መንገድ ላይ እንዴት ነው የምንሄደው ሲሉት እንደገና እግዚአብሔርን ምን አለ ይላል ጠየቀ ይላል። እያወራው ያለው ታሪክ ልደጋግምላችሁ ሳይሆን ደብሱን እንድታዩት የዳዊት ማስተዋል ጥልቅ የሆነ የመንፈስ ምሪት በህይወቱ አለ። ጥልቅ የሆነ የመንፈስ ምሪት በህይወቱ አለ። አይገርምም? ለሁለተኛ ጊዜ እግዚአብሔርን ጠየቀ። ቁጥር 7 ላይ ቶሎ በልና ሂዱልኝ። ሳኦል ዳዊትን ወደ ጺቅላግ መሄድ በሰማ ጊዜ ዳዊት መዝጊያና የብረት መወርወሪያ ወዳላት ከተማ መግባቱ ራሱን በራሱ እንደማሰር ስለሆነ ይህን ሰው እግዚአብሔር በእጅ አሳልፎ ሰጥቷል አለ። ሳኦል ወደ ጺቅላግ ወርደው ዳዊትና ሰዎቹ እንዲከቡ ሰራዊቱን በሙሉ ለጦርነት ጠራ። ዳዊትም ሳኦል ክፉ እንዳሰበበት ባወቀ ጊዜ ካህኑን አብያታርን ኤፉዱን አምጣልኝ አለው። ከዚያም ዳዊት እንዲህ አለ፣ የእስራኤል አምላክ እግዚአብሔር ሆይ ሳኦል ወደ ጺቅላግ መጥቶ በእኔ ምክንያት ከተማይቱን ለማጥፋት ማሰቡን ባሪያ በትክክል ሰምቷል አለ። ሃሌሉያ! አይገርምም? ከዛስ ቁጥር 11 ላይ የጺቅላግ ሰዎች አሳልፈው ይሰጡኛልን ብሎ ባሪያውን እንደ ባሪያ እንደሰማ ሳኦል ወደዚህ ይወርድ ይሆንን ብሎ ይጠይቃል እግዚአብሔር አምላክ። እግዚአብሔርም ለባሪያህ እንድትነግረው እለምንሃለሁ። እግዚአብሔርም አዎ ይወርዳል አለው። ዳዊትም እያለ ይቀጥላል። ደስ አይልም? ይኸውልህ ስላለበት ነገር የሰፈሩ ሰው አይንገርህ፣ እግዚአብሔር ይንገርህ። ስለምታልፍበት ስለከበበ ነገር የሚወራው ወሬ ወይ ሌላ ነገር አይንገርህ። አቤት ኢንቲመሲ፣ አቤት በቃ በመንፈስ ይኸውላችሁ ይዞ ብሉይ ኪዳን ቁጭ ብሎ እኮ እኛ ውስጥ እግዚአብሔር መንፈስ ቁጭ ብሎ ዛሬ ዙሪያችንን ዳዊት መውጣት መግባቱ በምሪት የታጠረ ሰው ስለሆነ ሕግህ ከጠላቶች ይልቅ ምን አደረገኝ? አስተዋይ አደረገኝ። ከመጨረሴ በፊት አንድ ነገር ላሳያችሁ ፈልጋለሁ። ይሄ በዚሁ ሐሳብ ስለምጨርስ የዚህ የአንደኛ ሳሙኤል መጨረሻ ክፍል እንደምታውቁት ዳዊት ጺቅላግ ወጥቶ ሚስቱ ልጆቹ ተማረኩ ይለናል አይደል? ከዛ በኋላ እግዚአብሔር ቃል የሚለን ምንድነው? ዳዊትም አሁንም አብያታርን ጠርቶ ኤፉዱን አምጣልኝ ብሎ እግዚአብሔርን ጠየቀ። ልከተላቸው ምርኮን አስመልሳለሁ ብሎ ማንን ጠየቀ ይላል? እግዚአብሔርን ጠየቀ። ዳዊትም ነገሩን አስተውሎ ያደርግ ነበር የሚለን እንቅፋት ሳይኖርበት ቀርቶ አይደለም፣ መሰናክል ሳይኖርበት ቀርቶ አይደለም፣ ቻሌንጅ ሳይኖርበት ቀርቶ አይደለም፣ መውደቅ መነሳት ሳይኖርበት ቀርቶ አይደለም። በነገራችን ላይ በዳዊት ህይወት ውስጥ ከባዱ ዘመን ምንድነው ብላችሁ ብትሉኝ ቤቱንና ትዳሩን መምራት ያልቻለበት ዘመን ነው። ዳዊት ብዙ በውጭ ትላልቅ ሰክሰሶች፣ በጣም ብዙ ትላልቅ መከናወኖች በእጁ ሆነዋል። ዳዊት ፌል ያደረገው ሁላችን እንደምናውቀው ውስጥ ነው። ከሚልኮል ጀምሮ እስከ ቤርሳቤህ ድረስ ዳዊት ቤተሰቡን መምራት ያልቻለበት አንድ ትልቅ ውድቀት የነበረበት የማስተዋል ፕሮብሌም በቤተሰቡ ነው። ይሪመምበር ያን ክፍል ዛሬ እሱም ታሪክ አላወራም።
ልጆቹ እርስ በርስ እስኪገዳደሉ ድረስ የገዛ ልጁ በዙፋኑ ላይ እስኪነሳ ድረስ ዳዊት ያንን ተራራ ጫማውን አውልቆ ባዶ እግሩን ተከናንቦ ያለቀሰ ወጣ ብሎ የሚለው ፍልስጤማውያን አሳደውት አይደለም። ጎልያድን የጣለ ሰው ፊት ለፊት ቆሞ በወጣትነቱ የገዛ ልጁ አቤሴሎም ባዶ እግሩን እያስለቀሰ አባሮታል። ቤቱ ስለተመታ፣ ትዳሩ ስለተመታ፣ ኑሮው ስለተመታ ዳዊት ሚስ ያደረገው አንድ ቦታ ቢኖር በሕይወት ዘመኑ ቤቱን የሚመራበት ማስተዋል ነው። ለዚህ ነው የእግዚአብሔር ቃል ሲናገር በዚህ ሐሳብ ጨርሳለሁ። ጌታም በነገር ሁሉ አቤት ማስተዋል ይስጥ። ያ ማስተዋል የኔና የናንተን ሁለንተና ለመስራት የሚጀምረው ግን ከቤታችን የሚጀምረው ከኔ ህይወት ነው። የኔ ህይወት በእግዚአብሔር ቃል ውስጥ ነው ወይ የሚኖረው? የኔ ህይወት በእግዚአብሔር ውስጥ ነው ወይ የሚኖረው? ዳዊት በእግዚአብሔር ቃል ውስጥ የሚኖር ሰው፣ ዳዊት በመንፈስ ምሪት የሚኖር ሰው፣ ዳዊት መንፈሳዊ ምክር የሚሰማ ሰው ነው። ለዚህ ነው በሳኦልና በዳዊት ትልቅ ልዩነት የምታዩት። ሳኦል ማነው? ሳሙኤል ሳኦልን ይለምነው ነበር ይላል። አሁንም የእግዚአብሔርን ድምጽ ስማ እያለ ይለምነው ነበር። እግዚአብሔርም ሳሙኤልን ሄዶ በቃ ስለዚህ ሰው ማልቀስ በቃ ስለዚህ ሰው መጸለይ በቃ ብሎ የተከለከለበት ሰው ነው። when it comes to ወደ ዳዊት ስትመጡ ግን ዳዊትም ሄዶ በአርማቴም በሳሙኤል ዘንድ ኖረ ይላል። ጌታ በነገር ሁሉ ማስተዋል ይስጠን። ለምንናገረው፣ ለምናደርገው፣ ለምንሰራው፣ ለምንወጣው፣ ለምንገባው በህይወታችን ላይ ለምናደርጋቸው ነገሮች ሁሉ ማስተዋል ይለቀቅልን። ሁላችን ተነስተን እንጸልያለን።